ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልኝ። እንኳን ለብርሃነ ጥምቀቱ አደረሳችሁ አደረሰን። የዛሬ ዓመት ደግሞ በሀገራችን ከቤተሰቦቻችን ጋር ለማሳለፍ ያብቃን። ያሰብነው ተሳክቶልን የልባችን መሻት ሞልቶልን ከቤተሰቦቻችን ጋር ደግሞ ለማሳለፍ ያብቃን። እድሜና ጤና ካለ ሁሉም ነገር ይደረስበታል። በእርግጥ ስደት ላይ ሆነን በዓላቶችን ስናሳልፍ በጣም ይከፋናል። ግን ደግሞ እግዚአብሔር ይመስገን የእግዚአብሔር ፍቃድ ነው ብለን በመልካም አስበን ካሰብንበት ደረጃ እንደርሳለን ብዬ አስባለሁኝና ጥምቀት ሲሆን በዓላቶች እንግዲህ የጠር ወራቶች ከጥምቀት አንስቶ ብዙ በዓላቶች አሉና በዛ ውስጥ እኔ የማስታውሳቸው ምን አሉ መሰላችሁ? ጥፍር ቀለም የምንቀባቸው ማስቲካ ጦር ማስቲካ ከረሜላ ምናምን የምንገዛቸው ብቻ ምን ልበላችሁ በጣም ብዙ ትውስታዎች አሉ። እግዚአብሔር ይመስገን ደግሞ ለሀገራችን አብቅቶን ደግሞ ከቤተሰቦቻችን ጋር ለማሳለፍ ያብቃን። እንዳይከፋችሁ እህቶቼ እላለሁኝ። አይዟችሁ። እንግዲህ ጨሪቃዎች ጨክነውብናል። ምንም ማድረግ አይቻልም። እንደምታዋቸው የዛሬ ዓመት ሀይሚዬና ብሩኬ ጥምቀትን በጣም ደስ የሚል ጊዜ ነበር ሲያሳልፉ የነበሩት። ያው እንግዲህ በአመቱ ደግሞ በህይወታችን ውስጥ ምን እንደሚፈጠር አናውቅምና ሀይሚና ብሩኬም እንግዲህ ለየብቻ ነው ዘንድሮ ያሳለፉት። ብቻ እግዚአብሔር በመካከላቸው ተገኝቶ ነገሮችን ሁሉ ያስተካክልላቸው ነው ማለት የምችለው። እንግዲህ ስራ ላይም ከሆኑ እንግዲህ እግዚአብሔር እንግዲህ ፍጻሜውን ያሳምረው ነው። ሌላ ምንም ልልም አልችልም። ምክንያቱም እነሱን የሚወድ እነሱን የሚያከብር እነሱን የሚያደንቅ ከነሱ ብዙ ነገር የሚጠብቅ በዓላት ሲመጡ ለብሰው ደስ ብለው ሲመጡ እኛም አብረን ደስ ብሎን ነበር የምንውለው። ብዙ ነገር አስለምደውናል። እንደ እህት እንደ ወንድም ለምደናቸው ነበረ። ግን ደግሞ በዓልን እንግዲህ በጣም አስደብረውኛል። እውነቱን ስነግራችሁ በጣም ደብሮኝ ነው የዋልኩት። እንደውም 10 ጊዜ በቃ ኮሚኒቲ ላይ እየገባሁኝ ሀይሚ ቤት ስገባ ብሩኬ ቤት ስገባ ነው የዋልኩት። ምናልባት ፎቶ ይፖስቱ ይሆን እርቅ ወርዶ ይሆን ጋሽዬና እሙሽዬን አንድ አድርጌ ከሀይሚ ጋር ምናምን በቃ እርቅ ወርዶ ምናምን እያልኩ እያሰብኩኝ 10 ጊዜ ስገባ ነበር የዋልኩት። ነገር ግን ደግሞ ቪዲዮ አልሰሩም ዛሬም። ነገ ግን አብረው ይመጣሉ በእርግጠኝነት ማለት ነው። እንግዲህ ነገሮች ሁሉ ይስተካከላሉ። የማይስተካከል ነገር የለም። እግዚአብሔር የፈቀደው ሁሉ ይሆናል አይደለ? እና እናንተ ደግሞ እንግዲህ ጥምቀት ላይ ምን ትዝ እንደሚላችሁ ምን እንደምታስታውሱ ደግሞ ኮሜንት ላይ ጻፉልኝ። እውነቴን ስነግራችሁ እንግዲህ ብዙ ነገሮች ደስ የሚሉ በልጅነታችን ያሳለፍናቸው ብዙ ትዝታዎች አሉ። እውነቱን ስነግራችሁ አሁን ላይ ደግሞ እንግዲህ ያለው ጄኔሬሽን እንዴት እንደሆነ ባላቅም ያው ከቤተሰብ ከተለያየን በኋላ ማለት ነው። እና ብቻ እንግዲህ እግዚአብሔር ብቻ ለሀገራችን አብቅቶን የዛሬ ዓመት ከቤተሰቦቻችን ጋር ብቻ ፋፈሽ ብለን ለማሳለፍ ያብቃን። እውነቴን ነው የምላቸው። አንዳንድ ጊዜ በቃ ትናንትና ወደ በቃ የነፃነትን ሞት ካየሁኝ ከሰማው ብቻ አላቅም ምን ልበላችሁ። በጣም ውስጤን የከፋኝ ቁጭ ብዬ ብዙ ነገሮች በአይምሮ እየተመላለሱ ምናምን እኛ ህይወት አጭር ናት። እኛ የምናስበው እኛ የምንመኘው በጣም ረጅም ነው እና ብቻ እስካለን ድረስ እስከ ህይወታችን ፍጻሜ ድረስ ባለን ነገር ተደስተን ለሰዎችም ደስታ ፈጥረን ለሰዎች መልካም አስበን የምናልፍ ሰዎች አድርገን ነው ማለት የምችለው። እና ብዙ ማሰብ ብዙ መጨናነቅ አስፈላጊ ነው ብዬ አላስብም። ጊዜያችን እንደዛ የሚያሳስብ አይደለም። እኛ ያለንበት ጊዜ እንደ ድሮ ጊዜ አይደለም። ነገሮች በጣም አጭር ናቸው። ህይወት አጭር ናት በአሁኑ ሰዓት ላይ እና ብቻ እግዚአብሔር ለሁላችንም እድሜ ጤና ሰጥቶን ከቤተሰቦቻችን ጋር የተመኘነው በዓል በቃ ደስ ብሎን ለማሳለፍ ያብቃን። ከስደት መልስ ማለት ነው። እና ውድ እህቶቼ እንዳይከፋችሁ። ሀይሚና ብሩኬ ግን በጣም ተቀይሜያችኋለሁኝ። በዓልን እንደዚህ አስደብራችሁን። የዛሬ ዓመት እንደዚህ ነበር፣ ዛሬ ደግሞ ወደዚህ ተመልሳችሁ ጭራሹንም አበሻ ቀሚስ መልበስ የለ ምን መልበስ የለ እንደዚህ መጣችሁ። ብቻ ይሁን እስቲ ምንም ብዙ መናገር አልችልም። ብቻ እስኪ ነገ ከነገ ወዲያ እናያለን።
መጨረሻችሁን ያሳምርላችሁ ማለት ነው የምችለው። ከዚህ ውጭ ሌላ ነገር ማለት አልችልም። እና ውድ ቤተሰቦች ግን ፏ በሉ፣ እንዳይደብራችሁ፣ ፈታ በሉ።